እየሰጠው ያለሁት ኦዲየንሶች እባካችሁ በመሀል የምታደርጉትን ይሄ አጣምራችሁ የምትለቁትን ነገር እባካችሁ ተቆጠቡ። ምክንያቱም እሷን እየጠቀማችኋት ሳይሆን እየጎዳችኋት ነው። የምትወደውን ሰው እያለች የማትወደውን እንድትከተል ልቧን እያሸፈታችሁ ነው። እና እባካችሁ በእናንተ እንደማትሸፍት እናውቃለን፣ በእናንተ እንደማትመራ እናውቃለን። ግን አንዳንዴ ጭንቅላት ላይ ጥሩ ነገር ስለማትፈጥሩ እባካችሁ 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 ለመለየት አትሞክሩ። ወደኛ ሲመለስ በሉና ምን እያደረግን ነው? ምክንያቱም እንደ ሰውኛ ስናስበው ምን እያደረግን ነው ብለን መለስ ስንበል ወደ ራሳችን መለስ ብለን አንድ ላይ እናርጋቸው። እባካችሁ 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 ነው የምለው። ሁለተኛው ላይ ሀይሚዬ ጋር ነው የሚሄደው። ሀይሚዬ እንደምትፈትኝው ሁሉንም እንደምታረጊ እናውቃለን። ግን ትንሽ ደግሞ ያው ታውቂዋለሽ፣ ብሩኬን ታውቂዋለሽ። ትንሽ የሆነ የመወሰን ነገር አለበት እና አጠር መጠን ብታረጊልን ደስ ይለናል። ሲቀጥል ደግሞ የሚወድሽ እያለ የእውነቱም ከሆነ የሚወድሽ እያለ የምትወጁ እያለ የማይወድሽ ጋር መቼስ አትጓዥም። እርግጠኛ ነኝ እንደ ሴትም ስናስበው የሚወደንን ጥለን ከሄድን ጥሩ መንገድ ስለማይገጥመን ማለት ነው። ለዛ እባክሽን የኔ እህት ወደ ራስሽ ተመለሺ። ይቅርታውን ተቀበይ። ይቅርታውን ተቀብያለሁ ብለሽዋል። ይቅርታ በአፍ ሳይሆን ከልብ መሆን አለበት እና ይቅርታውን ተቀበይና ነገሮችን አስተካክለሽ ወደ ራስሽ መልሰሽ ያው ብሩኬንም ወደ ራስሽ አድርገሽው ያለውን ነገር ብትፈቱት ብዬ ነው የምማጸንሽ። ለምን የኔ እህት ማስተዋል አለን እኛ። በእርግጥ በሁለት ቀን በሳምንት በእንደዚህ አይነት ቀናት እኔ ፍቅር ትጀምሪያለሽ ብዬ አላስብም። ምክንያቱም የእኛ አንቺ መምህራችን ነሽ፣ ጀግና ነሽ። ጀግና ስልሽ በነገሮች ጀግና ነሽ፣ በምታደርጊያቸው ነገሮች ጀግና ነሽ። ጀግና ሲባል የሰው ልጅ ከፍ ሊል ሳይሆን ጀግንነቴ ምኑ ጋር ነው ብሎ እንዲያስተውል ይጠቅመዋል። እና መለስ ብለሽ ወይስ የቱ ጋር ነው ጥፋታችን ብለሽ ይሄ ለእኛም ትምህርት የሚሆን ነው እያስረዳሽን ያለሽው እየነገርሽን ያለሽው። እና መለስ ብለሽ ፈተናውን ቀዝቀዝ አድርጊለት። ፈተና መሆኑን እናውቃለን። ምክንያቱም የሚወድሽ እያለ የማይወድሽን ማትከተይም ሴት መሆንሽን እናውቃለን። አብራችሁ አድጋችሁ ነው የመጣችሁት። ልጅነታችሁንም አብራችሁ ነው እያደጋችሁ ያላችሁት። በጨቅላ ጭንቅላታችሁ ተገናኝታችሁ አሁን ደግሞ ትንሽ ጭንቅላታችሁ ሰፋ እያለ ሲመጣ ትለያያላችሁ ብዬ አላስብም፣ ማሰብም አልፈልግም። እና ይቅርታውን ተቀበይ ከልብሽ፣ ከአፍሽ ሳይሆን ከልብሽ ነገሮችሽን አስተካክለሽ እንደምትመጪ እርግጠኛ ነኝ። ወደ ብሩኬ ስንሄድ ደግሞ ብሩኬ ፈተና መሆኑን በእርግጠኝነት እኔ ለአንተ የምመክር ምንድነው ውሳኔ ላይ በጣም ቾክለ። ውሳኔ ላይ ከመቾከል በፊት ግን ይሄን ነገር ለምንድን ነው ያደረገችው? ምክንያቷ ምንድን ነው ብለህ ወደኋላ ተመለስ። ወደኋላ ምክንያቱም በጣም እየነገረች ነው። አንድ ይቅርታ አድርጌልሃለሁ ስትልህ ራሱ በቃ እሺ ብለህ መቀበል የለብህም ነበረ። ምክንያቱም ይቅርታ እንደዚህ ጠይቃት አላልንም፣ ግን ነገሮቹ ሲስተካከሉ በስትክክል ይቅርታ ትጠይቃታለህ ብለን ተስፋ እናደርጋለን። ይቅርታ ብቻ ስላልካት ነገሮች ይፈታሉ ሳይሆን የሆነ የሚያስደነግጥ ነገር ብለን ነበር። ለምን ሴት ልጅ ያሰበችውን ሁላ የሚያስረሳ ምንድን ነው ስጦታ ያስረሳታል። እና ብሩኬ ዝቅ ብለህ ይቅርታ ጠይቅ። አሁንም ይቅርታ ጠይቀሃል። በእርግጥ ይቅርታ ወድሻለሁ የምትለዋን ቃል ጠይቀሃል፣ ግን ብዙ ነገሮችን እየነገረችህ ነው። ምንድነው በጣም ምንድነው እኔ እየተናኩ ነው እያለችህ ነው። እየተናኩ ነው ማለት አንተ በምታመጣቸው ሴቶች ብቻ ሳይሆን በኦዲየንሶቿም እየተናቀች ነው። ብዙ ነገር ሰምተሃል። ኦዲየንሶቿ ብዙ ነገሮች ሲያሰራጩ ሰምተሃል ብዬ አስባለሁ። ለምንድን ነው እንደዚህ ያልኩት? ምንሽ ነው እሱ እንደሚወድሽ አይገልጽም፣ አያፈቅርሽም፣ ዝም ብለሽ ነው እየተከተልሽው ያለሽው፣ እየለመንሽው ነው ያለሽው ብለው ኩሽ እያረጉ ነው ያሉት። እና ይሄንን ደግሞ ንጽህናዋን ውዴታህን የምታሳውቀው አንተ ነህና ቆም ብለህ ለራስህ ጊዜ ሰጥተህ ስልህ እሷን ልቀቅ እያልኩ አይደለም። ለራስህ ለጭንቅላትህም ማታም ቢሆን ብቻህን ስትሆን ምን ማድረግ አለብኝ ብለህ አስበህበት ብታደርግልን ደስ ይለናል። የሚባለውን ነገር እንደዚህ በላት ብዬ አልገልጽልህም። ራስህ ታውቃለህ፣ ሁሉ ነገር ታውቃለህ። ምክንያቱም ምንሽ ነው እየተባለች አንድ ሴት ልጅ ከማንኛውም ሰው ጋር መቀጠል አትችልም። ወድሃለሁ ብቻ የሰው ልጅ አያቆየውም። እና የምታስተካክለውን ነገር ብታስተካክልልን ደስ ይለናል ይመስለኛል። ያው አንዳንዴ የሰው ልጅ ልዩነት አለው።
የሚያወጣ ሰው አለ፣ በውስጡ የሚጓዝ ሰው አለ። እና ይሄን ደግሞ ድርጊት እኔ በጣም ስለማውቀው ያው ድርጊቱንም ስለማውቀው ግን ሴት ልጅ ትጎዳለች። ምክንያቱም ከአንተ አንደበት የምትፈልገውን ነገር ካላገኘች ሴት ልጅ የመቀየር ባህሪ ያላት። ለምን ያኛው ሰው እንደዛ ብሎ ከተንከባከባት ኦኬ ይሄን የሚወደኝ ብላ የምትገለበጥበት ባህሪ ሊኖራት ስለሚችል እባክህ ብሩኬ የምታደርገውን ነገር በጥንቃቄ ቆም ብለህ አድርግ። ምክንያቱም አሁን አንተን ጠልታክ አይደለም። ብትጠላክ ኖሮ ነይ ቁሚ፣ ነይ ተስተካከይ፣ ሂጂ፣ ውጪ ስትላት አታደርግልህም ነበር። እና መለስ በልና ለመመለስ ሞክር። እሷንም ቅዱስም የሚያደርገውን ነገር እያየ ነው። በእርግጠኝነት በእንደዚህ አይነት ጊዜ ውስጥ እንደዚህ አይነት ቁጥጥር ያመጣል ብዬ አላስብም። ይሄ ደግሞ ምንድን ነው? አንተን ለመፈተን ነው። ውሳኔ ላይ እንዳትቾክል። የመጀመሪያውን ነገር ሳትጨርስ ሁለተኛውን ነገር ለምን አደረግክ ብላ ጠይቃሃለች። ይሄም የእሷ ጥያቄ ነው። ለምን አደረግከው? በጥፋት ላይ ጥፋት ለምን ትደርባለህ? አይጥ እኔ ልሰጥ የፈለግኩት ነገር አለ፣ እሷ አልገባትም። አሁንም ደግሞ እንደዛ ላስተምራት ነው ብለህ እንዳታደርገው ነው እያልኩ ያለሁት ወንድሜ። የመጀመሪያው ጥፋት ይበቃልና አሁን በትዕግስት ቆመ እንዴት እንደምትወዳት፣ እንዴት እንደምትታገልላት፣ እንዴት ደግሞ እንደምትፈልጋት አሳያት። በምንም መልኩ እንዴትም ብለን ወዴትም ወጣ እንዴት እንደምትፈልጋት አሳያት። ሴት ልጅ የሚታገልላትን ወንድ ትፈልጋለች፣ ትወዳለች። ከጎኗ የሚቆምላትን እንደ ወንድም እንደ አባት ሆኖ የሚቆምላትን ባል ትፈልጋለች። እና እንደዛ ብታደርግ ደስ ይለኛል። ብሩኬ ከዚህ በላይ ባላበዛም ቅዱስ ስራ መሆኑን እናውቃለን። ግን ብትችል አስማምተሃቸው ከመሀላቸው ብትወጣ በቃ እኛ ያደረግነው ለእንደዚህ ነገር ነው፣ ብዙ መሄድ የለብሽም ብለህ ለእሷ አሳውቀህልን አንተም ደግሞ ከስር ብትረዳን ደስ ይለናል። ቅዱስ አንተ እንደዚህ ነህ ወደዚህ ነህ ብለን መሳደብ አንፈልግም። ግን አንተ ማስተካከል የምችለው ምንድን ነው? ሁለቱንም ነገሮችን ትዋደዳላችሁ። በቃ ባየሁት ነገር አውቅ ያለውና ይሄን ነገር ደግሞ ሁለታችሁ ቁጭ ብላችሁ አውሩበት ብለህ ከመሀላቸው ብትወጣ ይሄንን ስራ እንዳታረዝመው። ደግሞ አንተ እንደ ወንድም ሆነ እሷ ስትሳሰጥ አንተ መልሰሃት እንደ ወንድም ሆነ ቁጭ ብለህ ነገሮችን አስተካክለህልን ብትረዳን ደስ ይለናል ነው የምንለው። ኦዲየንሶችም ይለያያሉ ብላችሁ ያሰባችሁ ኦዲየንሶች ብሩኬና ሀይሚ መቼም አይለያዩም። ዛሬም ሲተቃቀፉ አይታችኋል። ምን አይነት ፍቅር እንዳላቸው እያሳያችሁ ነው። ትላንትም እንደዛ አድርገዋል። እና የምታጣምሩ ኦዲየንሶች እረፉ፣ እረፉ፣ እረፉ። ወደ ራሳችሁ ተመለሱ። መጀመሪያ ተጣመሩልን ብላችሁ አላችሁ፣ አሁን ተፋቱልን። በጣም ነው የሚከብደው። እና እባካችሁ እባካችሁ ኦዲየንሶቻችን ወደ ልቦናችሁ ተመለሱና መጀመሪያም ብትችሉ ብቻዋን ፖስቷት። በቃ የብሩኬም ወዳጅ የሀይሚም ወዳጅ ብቻ ለብቻው ፖስቷቸው። ማንም የከለክላችሁ የለም። ግን አጣምራችሁ የምታደርጉትን ነገር እባካችሁ ልጆቹን ለመለያየት አትሩጡብንና እኛ እንደዚህ ተው እረፉ እያልን እየሄድን እናንተ ደግሞ ልትበታትኑ ባትመጡብን ብለን እናምናለን። ካበዛው ይቅርታ፣ ይበቃኛል። አመሰግናለሁ። እሺ እኔ ላውራ። ሀሚ ትችያለሽ ጨረቃዬ። እሺ ሰላም ሰላም፣ ከታችም ያላችሁ ገስት ላይ ያላችሁ ቤተሰቦቼ ያላችሁ። ሲቀጥል መጀመሪያ ያለው ብሩኬ ነው መልእክቴ። ብሩኬ ሴት ልጅ እና ሴቶች ልባችን ስስ ነው እና ዛሬ ደግሞ ከትላንቱ ደግሞ ዛሬ በጣም እየጠየቀችህ ነው። ለምንስ እንደዚህ ልታደርግ እንዲርቀት ድረስ እንዴት ቻልክ እያለችህ ነው። አንተ ሁሉን ነገር አሁን እሷ ማወቅ የምትፈልገው ከአንተና በሊንዳ መሀል ያለውን ነገር ነው። በቃ የበፊቱን አይደለም ያለችው። አሁንም ህይወት አለህ አይደለም ወይ እያለች ደጋግማ ማለት ነው። አንተን ማስረዳሻለሁ፣ ቁጭ ብለን በፊት ለፊት አስረዳሻለሁ ብላታል። አሁንም በቃ ይህ እንትን ያለውን ነገር ተውና ልጅቷን ማምጥተህ ሀይሚንም አድርገህ ፊት ለፊት አድርገህ ያለውን ነገር ሀይሚ በቃ እንድታውቅ አሁን ነገሮችን አጥርታ ነው የምትፈልገው እንጂ ሀይሚ ከአንተ ልትርቅ አይደለም። ቅድም እያልካት ነው በዚህ ባጭር ጊዜ ስትላት ዝም ብላ እኮ በአንገቷ ነው እንዲህ ያለችህ። እና ታውቃለህ አንተም ያለሱ አይሆንልም እሷም ያለ አንተ አይሆንላትም። እና ነገሮችን አስተካክለ እኔ እንደ ራሴ ከሆነ አሁን ነገሩ አልረፈደም። በቃ ሊንዳን ይዘህናና ያለውን ነገር ካሜራ ላይ አይደለም ሁለቱ ቁጭ አድርገህ ያለውን ነገር
ንገራት፣ ግልጽ አድርገህ ለሀይሚ ማለት ነው። ብለሃታል፣ ቅድምም ብለሃታል። ከአንቺ ማግኘት የምፈልገውን ነገር አግኝቻለሁ ብለሃታል። ቢሆንም ግን አሁንም ሀይሚ ልጅቷን በስነ ስርዓቱ ስላለች ያንን ነገር አጥፍተህላት እንድታልፍ ነው የምትፈልገው። እና እንትን አትበል ዛሬ ነገር ሳትል ሁሉ ነገሮችን አሁን እኛ አሁን ትናንትናም ብለንሃል ብሩኬ፣ አንተን አሁን በቃ ጨዋታውን መጫወት ያለብህ አንተ ነው እንጂ ሀይሚ ከአንተ ርቃ ወይ ብልሃታል። በሳምንት ውስጥ በዚች በአጭር ጊዜ ውስጥ ምን አይነት ነገር ይፈጠራል ብልሃታል። ታውቃለህ፣ ልቧን ታውቃለህ፣ ልብህን ታውቃለች። ስለዚህ አንተ ነህ ሁሉን ነገር አስተካክል። አሁንም ወደ ራስ ማድረግ የምትችለው አንተ ነህ። ስለዚህ ያንተ ባትሆን ኖሮ ሂጂ እዛ እንኳን ሆነ ያው ቅድም መቼም እያየን ነው ወደዛ ስቴት ላይ ስትላት ስትመለስ ስትቆም እያየናት ነው። እና አንተ ያን ነገር አስተካከል። ሀይሚዬ ደግሞ በቃ ይበቃል። ፈተናም ቢሆን ታውቂዋለሽ፣ ሁሉም ነገር እኮ ታውቂዋለሽ፣ ብሩክን ታውቂያለሽ። ያን ነገር ያደርገው በቃ የመጀመሪያውን ፕራንክ ነው። አሁን ደግሞ አንቺን እንትን አድርጎ ወደ ራሱ መልስሽ ነው ያችንም ልጅ ያመጣው። ሀይሚዬ የሰውን ነገር ትተሽ እዛ የሚባለውን እዚህ የሚባለውን ትተሽ አንቺ ራስሽ ቆም ብለሽ አስበሽ የኔ ትንሽ ሀይሚዬ ሁሉን ነገር አንቺ ታገናዝቢያለሽ። ከብሩክ የበለጠ እኮ አንቺ ነሽ ሁሉን ነገር ማስተካከል የምትችይው። እና ወደ ራስሽ ተመልሰሽ ነገሩ አይርዘም፣ በቃ ከዚህ በኋላ አይርዘም። እናውቃለን ልጁም በአንቺ የሚሆን አይደለም፣ የራሱ ህይወት ያለው ልጅ ነው፣ ሁሉንም የምናውቀው ነው። ስለዚህ ነገሮችን አሳጥሪና ነገሮችን አስተካክልና እንድትመለሽ በቃ ሁሉን ነገር እንድታስተካክሉት ነው። እኛም መቼም እስከ ይሄ ነገር እንደው ታርቃችሁ ሰላማዊ መንገድ የሆናችሁ እስከምትመጡ ድረስ ይህን ነገር አናቋረጥም። ዛሬም ነገም ከዚህ ከማን